በቤት ነው ያለው በእናትሽ ልሳመኝ ያለው ወይ ጉድ እስቲ ቁጭ በይ ናፍቀሽኝ እኮ ነው ተኝቷል እኮ እሱ ቆይ ምን ሆነሽ ነው በዚህ በጠዋት እንዴ እናቴ በጠዋት ነው ያልሽኝ በጠዋት መጣሁ ሲጀመር ምንም እንቅልፍ አልያዘኝም ብትል ቁጭ ብሎ ለመምጣት ደግሞ ደከመኝ የምትይ መኖር እኮ ነው የሚደክመኝ ገዜ መኖር ዝም ብለሽ ሙቺ ይለኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ይሄ ነገር ካንቺ ነው የወጣ አንቺ ምን ነው እንዴት ምን ጎሎብሽ ነው ሙጭ የሚልሽ እኔ እንጃ ዝም ብሎ እንደዛ ይለኛል በሁለት ሰባት ነው ጠበል መውሰድ ያለባቸው እናትና አባትሽ ተመዲ በህክምና ያረጋገጥነው ነገር እኮ ተመርምሬያለሁ ችግሩ ያለው እኔ ጋር ነው ስለሱ ክፉ ነገር ልታወሪኝ ከሆነ በቃሽ መዲ ሂጂ ወደ ክፍል ያወራሁት ይልሽ ማርቲ እንደ እህት ልምከርሽ ዋናው ንብረታ ሰላምዬ ዛሬ ደስ በሚል ሁኔታ እንግዲህ ያው ልጇ ጋር ከተገናኘ ጀምራ ደስታ በደስታ ናት እስከ ዛሬ ያክል የጠበቀቻት ብዙ መስዋዕትነት የከፈለችላት ብዙ መከራ ብዙ ችግር ብዙ ስቃይ ያሳለፈችላት የነበረችው እህቷ ልጇ ይቅርታ ቤተሰቦቼ እንግዲህ ዳጣ ጋር ተገናኝተዋል ዳጣም እንግዲህ እናቴ ማየ ብላ ጠርታታለች ስትመኝ የነበረውን ስታስበው ስታልመ የነበረውን በህይወቷ ዘመን ሁሉ ስትመኝ የነበረው ነገር ነው እንግዲህ የሰላምዬ ስለዚህ አሁን ያ ነገር ተሳክቶላት ሁሉም ነገር በጊዜውና በሰዓቱ ሆኖ እንግዲህ ለዚህ ደርሳለች ማለት ነው ቤተሰቦቻችን ለዚህም እንግዲህ በጣም ደስተኛ ናት ደስታዋም ደግሞ እንደዚህ በቃላት የሚገለጽ ነገር አይደለም በጣም ነው ደስ የሚለው ቤተሰቦቻችን እሷም በጣም ተደስታለች ካንዳንዲ ማለት ነው ከሚገርመው በቃ በሚገርም ሁኔታ ነው እንግዲህ ተደሰተችው አሁን ላይ ደግሞ እንግዲህ ያው ልጇን ካገኘ በኋላ ደግሞ እንግዲህ የመኖራቸው ወይም ደግሞ የት እንደምትቀመጥ አንዳንድ ነገሮችን ሲዋሩ ነበረ ያው ደረጀ እንደሚታወቀው ወደዚህ ቤት እንድትመለስ አይፈቅድም ማለት አይፈልግም ከሁኔታዎች አንፃር ማለት ነው ቤተሰቦቻችን ድጋሜ እዚህ ቤቱ እንድትመለስ ከማርታ ጋር እንዲ ላይ ማየት አይፈልግም ሲጀመር አንድ ቀን እንኳን ሄዶ ለማየት በጣም ፈርቶ በጣም አፍሮ ነበርና ግን ያው የሆነው ነገር ምንድነው ያው አለ ግድ በውድ ነገሮች መሆን ስላለባቸው ግዴታ መሄድ ስላለበት አንድ ቀን ብቻ ነው ሄደው እሱም እንግዲህ ስለ ዳጣና ሰላምን እንዴት አድርጎ መገናኘት እንዳለባቸው ስለሱ አንድ ነገር ማውራት ስላለበት ምክንያቱም ለዳጣ እንግዲህ እናቷ እንደሆነች ሊነግራት እንደሆነ ስትመጣ ደግሞ እሷ ሁኔታው ማረጋግታ እንድትቀበላት ለማስጠንቀቅ ያክል ነበር የመጀመሪያ ጊዜ መጥቶ ያዩ እስካሁን እንግዲህ መጥቶ አላያትም ነበር ያው ልጁ አባቱ እሱ ነው እንግዲህ ወንድ ልጅ የለውም ደረጀ እስካሁን ግን የመጀመሪያ ወንድ ልጅ አባት ያረጋችው ሰላም ናት ግን ምንም ይሁን ቢሆን በተለይ ደግሞ እሱ ሳያቅ መሆኑ የመጀመሪያው ዳጣ ያው እሱ ራሱ አውቆ ስለሆነ በቃ ሁሌም ውስጡን እንትን ሲለው ቆይቷል ግን ደግሞ አሁን ላይ ካለው ሁኔታ አንፃር በጣም ነው የገረመው በርግጥ እንደ በጣም ይገርማል ሁኔታው እሷም የፈለገችው በርግጥ ሰላም ሆን ብላ ነው ያደረገችው ምክንያቱም ለ20 አመታት ልጇን ስትጠብቅ ስታጣት ታዲያ እኔ ሰው ሆኔ ምንድነው ማለት እንግዲህ ይሄን ያክል እርሜን ጨርሼ ጉልበቴን ሁሉ ነገሬን ጨርሼ በስተርጅና ታዲያ ምን እሰራለሁኝ ስለዚህ በቃ ለምን ለልጅ ማስተዋሻ እንኳን ልጅ ያልወጣም ከዞች ደግሞ ሌላ ህይወት መጀመርም አልችልም ብላ ነው እንግዲህ በመጨረሻ ይሄን ነገር አድርጋ የወጣችው በመዛ የተነሳ እንግዲህ በመጨረሻ ይሄን በመሰለ መልኩ ሁኔታዎች ሆነዋል ማለት ነው ቤተሰቦቻችን በዛም እንግዲህ ሰላምዬ ያው ውሳኔዋን ወስና እንግዲህ የወንድ ልጅ እናት ሆናለች ካንዱ ሁለት ልጅ አድርጋቸዋለች ለዛውም ካንዲ አባት ለሷ አሪፍ ነው ግን ለደረጀ በጣም ከባድ ነው አንደኛ ለደረጀ ሁለተኛ ደግሞ በተለይ ለማርታ ወይዘሮ ማርታ እንደሚታወቀው ደረጀን በጣም ነው የምትወደው በጣም ነው የምታምነው በጣም ነው የምታከብረው እንግዲህ ይሄንን ክብር ይሄንን እንትን በመሰጠው ልክ ደግሞ እሱ ከሌላ ሴት ጋር የሚያደርገው ነገር ሪሌሽን ለዛውም ካንዲ ሁለት ልጅ ወልዶ ለዛውም ይሄን ያክል ዘመናት ዳጣ እንግዲህ እድሜዋ ካቤጌል ምናልባት የአንድ አመት ወይም ደግሞ የሁለት አመት ልዩነት ቢኖራቸው እንጂ ሩቅ አይደሉም ይሄን ያክል ዘመን ይሄን ያክል ጊዜ የሁሉ ነገር ሲደረግ የሁሉ ነገር ሲፈጠር ሰላም ምንም አታቅማ ነው ይቅርታ ማርታ ማለት ነው ቤተሰቦቻችን ማርቲ ምንም ታውቀው ጉዳይ የላትም እንግዲህ ሁለት ልጅ ወልዶ ይሄ በላዋ ላይ ይሄን ያክል እየማገጠባት እንደሆነ እሷ አታቅም በርግጥ ደረጀ ሁለቱም ልጆች በሁለት ሁኔታ ነው የተፈጠሩት
እንጂ እንደ ተባለው ከመጀመሪያ እስከ መጨረሻ ድረስ የእውነትም ከሰላም ጋር እየሄደ ምናምን አይደለም። ግን አሁን ሰው የሚረዳው ወይም ደግሞ የሚያውቀው ከመጀመሪያ ጀምሮ ሁለት ሴት አስቀምጦ እንደሆነ ነው። ሰላም ማርታንም ለብቻ ሰላምንም ደግሞ ሰላም የልጆቹ እናት መሆኗ ብቻ ሳይሆን ነገርዮሹን የከፋ የሚያደርገው ሰላም የቤት ሰራተኛቸው ናት። የቤት ሰራተኛ አጋዥ ልጆቻቸው እናት አድርገው ያመጧትን ሴት ይሄን ያክል ዘመን ቤታችሁ ስትቆይ ከሷ ይችን የምታክል ቆንጆ ልጅ እንዳለችው ማርታ ሰጣቅ በጣም ከባድ ነው። ምክንያቱም ምንም አይነት ምክንያት ምንም አይነት ቢደረደር ይሄን ነገር አምኖ ለመቀበል በጣም ነው የሚከብደው። እንኳን እንደ ባለቤት ሆኖ ቀርቶ ማንም ሰው እዛ ውስጥ ቀንበር ውስጥ ገብቶ ለመሸከም መሞከር ቢቻል በፍጹም ነው የማይቻለው ጋይስ። ምክንያቱም እንደ ሰዎች ናችሁ። ለካ ይሄን ያክል ዘመን ቅየት ነኝ ማለት እሱ የእሱን ስህተት የእሱን ጥፋት ተውትና እንደዛ አይነት በዚህ ልክ ደግሞ ሰውን የሚያምን ሰው ሲሰበርም በዛው ልክ ነው። ይሄን ያክል አምናኔ ይሄን ያክል በቃ ራሷን አሳልፋ የምትሰጥለትን ሰላምን በዚህ ልክ እሱ እንደዚህ ሲያደርግ ይሄ በጣም ከባድ ነው ጋይስ፣ በጣም ከባድና ነገሩ ከአቅም በላይ ነው። ሁኔታዎች ከአእምሮ በላይ ናቸው። ግን ሁሉም ነገር በጊዜው በሰዓቱ ይሆናል። እንግዲህ እንደ እግዚአብሔር መልካም ፈቃድ ሁሉም ነገር ተስተካክሎ መልካም ሆኖ መጨረሻው እንደሚያምር ተስፋ እናደርጋለን። ስለዚህ እንግዲህ ሰላምዬ ደግሞ ወደዚህ ቤት መልሳለሁ እያለች ነው። በጣም ከባዱ ችግር ደግሞ እዚህ ጋር ነው። ሰላም ወደዚህ ቤት ተመልሳ ተመጣች፣ ነገርዮሹ ሌላ የከፋ መንገድ ነው ይዞ የሚመጣው። በጣም ከባድ ማለት ነው ቤተሰቦቻችን። ምክንያቱም ማርታ እዚህ ጋር የሆነ የራሷ የጥርጥር መንገድ አላት። አሁን ላይ ብዙ ጥርጥሮቹ እያመጣች ነው። በተለይ ደግሞ እህትየዋ ወይም ደግሞ መድኃኒት እዚህ ቤት ከመጣች ጀምሮ በጣም ብዙ ነገር በአእምሯ በርዛታለች። እሷ በፊት እንኳን ያሰበችው ራሱ ወደ ራሷ አምጥታ ነው አይደለም ብላ ለምንትን ለማለት በፍጹም ለራሷ ለአእምሯ ራሷ አትፈቅድለትም የነበረ። ግን አሁን ተለያየ መልኩ በቃ በተለያየ መልኩ እየበራረዘቻት ነው። አሁን ደግሞ በቃ ጥብቃ ሌላ ነገር ይዛለች። እዚህ ጋር ዳጣን የማትፈልገው እንትን የላትም። ሰላም ደግሞ ስትመጣ ጭራሽ ሌላ ችግር ነው የሚፈጠረው። ስለዚህ ሰላም ደግሞ ሄዳለሁ ግዴታ ነው። ምክንያቱም ልጆች ለብቻችሁ ማደግ የለባችሁም። ምክንያቱ ደግሞ ነገ ጧት የሆነ ችግር ቢፈጠር ደረጃ አንድ ነገር ቢሆን ከዛ ቤት ከወጣን ማንም ሰሚ የለንም፣ አቤት ባየለንም። ስለዚህ የሆነው ነገር ሁሉ እዛው አብራችሁ እንደ ልጅ እንትን ትላላችሁ። ውሃና ብዬል የደረጀ ልጅ ናቸው፣ አንቺና ባቢም ደግሞ የደረጀ ልጅ ናችሁ አይነት ነገር ነው ለዲያጣ ያለቻት። እንግዲህ የባቢን አባት አግቢ፣ ባቢ አባት ጋር ትሆኛለሽ ምናምን ብላ ዳጣ ሰላምን እንትን ለማለት ሞክራ ነበረ። ግን ሰላም ነው አይ የባቢን አባት ማን እንደሆነ ብታቂ ደግሞ ምን ልትይ እንደምትችይ ቀላል ነው ሁኔታው እና ብዙ ነገር አለ ዳጣ እያለቻት ነው። ያው እንግዲህ ብዙ ነገሩ ያው የመጀመሪያው እንደሚታወቀው የባቢ አባት አሁንም ድጋሚ ወይም ደግሞ የሰላም የልጁ አባት ደረጀ መሆኑ ይሄ ደግሞ በጣም ሌላ ከባድ ራስ ምታት ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ። ባይ ባይ።